የፈረንሳዩ ኃያል ክለብ ፓሪስ ሴንት ጀርሜን አልትራስ ደጋፊዎች በፓርክ ደም ፕሪንስ ስታዲየም ከሚስተጋባው ነጎድጓዳ ድምጽ ባሻገር የክለቡን ማንነት የሚቀርጹ ታሪክን የሚጽፉና የወደፊቱን የሚመሩ ኃይሎች ናቸው። እነዚህ የማይናወጡ በጋለ ስሜት የተሞሉና ለክለቡ ፍቅር በልባቸው ያኖሩ ደጋፊዎች ስታዲየሙን በሚያንቀሳቅሱ ድባቦች፣ ባንዲራዎች፣ ልብን በሚያሞቁ ቀለማትና በአንድነት በሚያስተጋባ መዝሙር የሚታወቁ ሲሆን ያለምንም ቅድመ ሁኔታ ለቡድናቸው ያላቸውን ታማኝነት ያሳያሉ። ለቀለማት ያላቸው ታማኝነት የእግር ኳስ ሜዳውን አልፎ በመላ ከተማው ጎዳናዎች ላይ የሚንጸባረቅና ለትውልድ የሚተላለፍ ታሪክም ጭምር ነው። የፓሪስ ሰን ጀርሜን አልትራስ ታሪክ ቀጥ ያለና የጠራ መስመር አልነበረም። ከመጀመሪያዎቹ ቀናት ጀምሮ እስካሁን ድረስ ከአስተዳደር ጋር አለመግባባቶች፣ ውዝግቦች፣ የፖሊሲ ለውጦች፣ ትችቶች፣ እገዳዎች፣ ፍርስራሾችና መነቃቃቶች ተከስተዋል። አልፎ አልፎ የአመጽ ድርጊቶችና ሁከቶችም ተከስተዋል። ይህ የዚህ ቡድን ያለፈ ታሪክ አካል ሆኖም ቆይቷል። እነዚህ ተግዳሮቶች ቢኖሩም አልትራሶቹ ሁልጊዜም ተቋቁመው ተመልሰዋል። የማይናወጥ መንፈሳቸው፣ ለክለቡ ያላቸው ፍቅርና ለእሴቶቻቸው ያደሩ መሆናቸው በፍጹም ሊጠፋ አይችልም። በ2010ዎቹ መጀመሪያ ላይ ክለቡ በአዳዲስ ባለቤቶች እጅ ከገባ በኋላ አልትራሶቹ ከስታዲየሙ ለተወሰነ ጊዜ ተገለሉ። ይህ የሆነው በአስተዳደሩ ፖሊሲዎችና በአልትራሶቹ የድጋፍ ዘይቤ መካከል በተፈጠረ ልዩነት ነው። ይሁን እንጂ ከዓመታት ድርድርና ከማይታክት ጥረት በኋላ በአስደናቂ ሁኔታ ወደ ስታዲየሙ ተመልሰዋል። ይህም ለክለቡ ያላቸውን ቦታና ድምጻቸው የማይተካ መሆኑን በድጋሚ ያረጋግጣል። መመለሳቸው የድጋፍ ባህላቸው ምን ያህል ጠቃሚ እንደሆነም ያሳያል። በአሁኑ ጊዜ የአልትራሶቹ መኖር በፓርክ ደም ፕሪንስ የማይካድ እውነታ ነው። ተጫዋቾችን ያበረታታሉ፣ ተጋጣሚዎቻቸውን በከፍተኛ ድምጽ ያስፈራራሉ፣ ስታዲየሙን በሞዛይክና በባንዲራዎቻቸው ያስጌጡታል። እንዲሁም የማይረሳ የእግር ኳስ ድባብ ይፈጥራሉ። የእነርሱ ቀናኒነት የተጫዋቾችን ሞራል ከፍ በማድረግ የተሻለ እንዲጫወቱ ያነሳሳቸዋል። ስታዲየሙንም ወደ እውነተኛ የድጋፍ ምሽግነት ይቀይረዋል። አልትራሶቹ በተለይ በትላልቅና ወሳኝ በሆኑ ጨዋታዎች ላይ ቡድኑን በማበረታታት ትልቅ አስተዋጽኦ ያደርጋሉ። ይህም የቡድኑ ስኬት አካል ያደርገዋል። ከድጋፍ ባህላቸው በተጨማሪ አልትራሶቹ በማህበራዊ ጉዳዮችም ላይ ድምጻቸውን ከፍ አድርገው ሲያሰሙ ይታያሉ። መድሎትን በመቃወም ማህበረሰባቸውን በመደገፍ የእግር ኳስ ባህልን ለማሳደግ እንዲሁም ፍትሃዊነትን ለማረጋገጥ ያላቸው ቁርጠኝነት በተግባር ያሳያሉ። በተጨማሪም ለአካባቢ ጥበቃ ዘመቻዎችና ለተቸገሩ ወገኖች ድጋፍ በማድረግ ይታወቃሉ። ይህም የሚያሳየው አልትራሶቹ ከእግር ኳስ ሜዳ ውጪም ኃላፊነት የሚሰማቸው ዜጎች መሆናቸውን ያሳያል። ለክለቡ ያላቸው ጥልቅ ፍቅር ከእያንዳንዱ መዝሙር፣ ከእያንዳንዱ ባንዲራና ከእያንዳንዱ ዝግጅትና ካሳለፉት ረጅም ጉዞዎች በግልጽ የሚንጸባረቅ ነው። የፓሪስ ሴንት ጀርሜን አልትራስ የእግር ኳስ ባህል ዋና አካል ከመሆናቸውም በላይ የክለቡ ታሪክና ማንነት አካል ናቸው። እነሱ ያለፉትን ትውልዶች ትሩፋት የሚያስተላልፉ የአሁኑን ድባብ የሚቀርጹና የወደፊቱን የሚመሩ ናቸው። ያለ እነርሱ ፓርክ ደም ፕሪንስ እንደዛ ሊሆን አይችልም። ድምጻቸው፣ ቀለማቸውና ለእሴቶቻቸው ያላቸው ቁርጠኝነት፣ የማይናወጥ ድጋፋቸው ለፓሪስ ሰን ጀርሜን ማንነት የማይተካ አስተዋጽኦን ያደርጋል። አልትራሶቹ ለፓሪስ ሴንት ጀርሜን ምን ማለት እንደሆኑ ለመረዳት ስታዲየሙን በዓይን ማየት፣ ድባቡን በጆሮ መስማትና መንፈሳቸውን በልብ ማድመጥ ያስፈልጋል። ታምራት ከበደ ያዘጋጀውን አህመዲን ከማል እንዲህ ወደ እናንተ አደረስኩኝ። በቀጣይ በሌላ ጥንቅር እስክንገናኝ ቸር ቆዩልን።